ናቲ ጋይስ ማለት ነው ናቲ ለሄሉ እየዘፈነላት ማለት ነው ልጆች እኔ የምላችሁ በሶስት ልጅቷ ላይ ተቦጭቋት ነው እንዲያሳባችሁ አረ ተው ልጅቷ አትኖርበት ተው ግን እንዴ እንፈልጋታለን ልጅቷ ማለት ነው እና አንድ ቀን ያለ ነው አንድ ቀን የኔ ትሆናለሽ ነው እንግዲህ ገባችሁ ዘፈኑን አልሸመደድኩትም ጋይስ ሄዳችሁ ማደመጥ ትችላላችሁ እና ዘፈነላት ማለት ነው እኔ የምልን አጥዬ አንድ ላይ ብትሆኑ ምኞቴ ነው ጸሎቴ ማርኬ ነበር ፈጣሪ አንድ ቀን እንደምሰማኝ ተስፋ አደርጋለሁ እኔ አንድ ላይ ሲሆኑ በጣም ነው የምወዳችሁ ከበፊቱ ስለሚከታተል ስለለመርኩ ይመስለኛል እውነት ለመናገር አንድ ሰው ከለመርኩ ነው እኔ በነገራችን ላይ በጣም ነው ከልብ የምወዱ አንድ ሰውን ከወደድኩ ማለት ነው እና ምን ልላችሁ ፈልጌ ነው ናትዬ እንግዲህ አንድ ቀን ለእኔ ትሆናለሽ ያለ ነው ይሄ ለሄሉ ነው ለማንም አይደለም እና በሰዓቱ እኮ ናትዬ በሰዓቱ እኮ ተረጋግተህ አውራ የጠፋክ ምክንያት አሳውቀ ይቅርታ ጠይቀ እሷም ይቅርታ ትጠይቃለች ብለን እኮ ታጣረቁ በማረም በእግዚአብሔር ብለን እኮ አንሰማም አልከ ሄሉ ደጋፊ ለብቻው ናችሁ የናትዬ ደጋፊ ለብቻው ናችሁ ስለዚህ ሆይ ስላሉ ልክ ብቻ ጸጣልክ ማለት ነው በቃ አልክ ልብክ የፈለገ ማለት ነው እና አልሸነፍ ባይ ነው በሰለኝ እንደዛ ያደረገግና አሁንማ ከእጅ እኮ ወጣለች ሄደች እኮ በርግጥ ያውኑ ባይሳካም ልታረቁ ይችላሉ አላቅም ሄሉ አንድ ነገር ከወሰነች ነው ወደኋላ መመለስ አትወድም በነገራችን ላይ በጣም ሄሉ ደካማ ጎና ምንድነው መሰላችሁ ዶቼ ሰላም ሊበላችሁ ከዛ በፊት ሰላም ውድ የነዚህ ቤተሰቦች እንዴት ናችሁ ደህና ናችሁልኝ እኔ ያለው እግዚአብሔር ይመስገን ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ ዶቼ ፕሊዝ ኮፒ ሊንክ ብታርጉልኝ ደስ ይለኛል ዩቲዩብም ኮፒ ሊንክ ማድረግ ይቻላል በነገራችን ላይ ኮፒ ሊንክ ብታርጉልኝ ደስ ይለኛል ለምን ቪው አሳይም ለምን አላቅም ማለት በትልቅ ቪው ይታያል ቪዲዮ ግን አይወጣም ማለት ነው እና ኮፒ ሊንክ አድርጉልኝ ላይክ ሼር አድርጉልኝ ሰብስክራይብ አድርጉልኝ ወዶቼ እና መልላችሁ ፈልጌ ነው በህይወታችን ብዙ ነገር ሊያጋጥም ይችላል ግን ሄሉ በጣም ተደጋግመባት እሱም ደግሞ በሚዲያ ነው አብዛኛው የተጎዳችው ማለት ነው ሚዲያ ስለመጣም ስለወጣ በህይወቷ ጫና አለው ብዬ ነው ማስበውና እንግዲህ በዚህ ናት እየዘፈነላት ነው እንዳልክ የድላንና አሳዘነኝ ግን በጌታኔ አልችልም ማለቴ አዛኝ ሰው ታቃላችሁ እንደዚህ ያነሳው ነኝና ይቅርታ ድምጽ ከረበሻችሁ ማለት ነው ጋይስ ድምጽ ከረበሻችሁ በጣም ይቅርታ እንዳልክ የሚያለቅሰ ነው ተጸጽቻለሁ ማሪኝ ውዴ ያለ ነው እሱ ማለት ነው እና እቺ ልጅ እንግዲህ ምን ለሶስት ልጅ ቦጭቃት ነው እንደ ሐሳባችሁ አልገባኝም እንግዲህ ትላንትና ቢያ ይቅርታ ጠየቃት ሰላም እንደተገኘ ቤቷን ተገራይታ የምትኖርበት ቤት ነው ሀገሯን አጣቅም ያለ ነው ግን የኛ ጥያቄ እኮ አሁን እሱ አይደለም ለምን ተገኘ ምናምን ነው አይደለም ዋና ጥያቄ ልጅቷን ወይን አልፈልግሽ ወይን ፈልጋታለሁ አላልካት ከህይወቴ እጂ አዲስ ህይወት ጀምራለሁ አላልካት ይሄ ነው ችግር ካንዱ ማለት ነው እሱ ነው እና ኤኒዌይስ እንግዲህ ናቲ እንግዲህ ምን አስቦ እንደሆነ አላቅም ይቅርታ ሊጠይቃት ነው ምን አስቦ ነው ይዘፈነላት ጋይስ አንድ ቀን የኔ ትሆናለሽ እኮ ነው ጋይስ አልገባችሁማ አንድ ቀን የኔ ትሆናለሽ እኔ ኢማኑ የተዋደዱ ሰው ማለት ነው እግዚአብሔር ከፈቀደ ዞሮ ገናኛሉ ያስባለሁ እኔ በበኩሌ አይመስላችሁ ነው ሰው ልጅ ይጣላል እግዚአብሔር ከፈቀደ እግዚአብሔር የሁለቱ ሄልና ውሃ አንድ ከሆነ እናትና ሄሉ ታረቃሉ ኢማኑ እግዚአብሔር ከፈቀደ ነው አልኳችሁና እሱም እንግዲህ አንድ ቀን እኔ ትሆናለሽ ነው በዚህ በኩል ደግሞ እያብም ያው በስርዓት ይቅርታ ባጠይቃትም ነገሮችን ባስረዳትም በሰዓቱ ነበር ማስረዳት ከረፈደ በኋላ እሱ አሁን ለስሙ ነው የተጨነቀ ያለውና በዚህ በኩል ደግሞ እንዳልከኝ ያሳዝናል ያለቀሰ ነው ማርያም የትላንትና እስቶ ምንድነው ቪዲዮ ለቀቀናቸ በጣም አሳንኩት በጣም አሳዘነኝና እንግዲህ በሰዓቱ ነበር ነገሮች ማስተካከል ከረፈደ በኋላ ነው በነገራችን ለአንድ ሰው ከህይወታችን ሲወጣ ጥቅሙ ጉዳቱ እምናቀው አንድ ሰው ከህይወታችን ሲወጣ ወይ ከህይወታችን ስርቅ ነው በነገራችን ለበሰዓቱ ሆይ ስለተባለልን አንተ ጀግና አንተ ምን ስለተባለን
አይደለ የጀግንነት ስሜት ይሰማናል ግን ጉዳቱ ጥቅሙን የምናውቀው አንድ ሰው ከራቀን በኋላ በተለይ ደግሞ ሴት ልጅ ከልብ ወደደች ከወሰነችም ከጨከነችም ጨከነች ነው በነገራችን ላይ እና ሄሉ እንደዛ ነው ሄሉ እንግዲህ ያ ቀለበት አላወለቀ